ቻናሉን ላይክ ሰብስክራይብ በማድረግ ኮሜንትም ጻፉልኝ። ሀሳብ አስተያየታችሁ ይጠቅመኛል። ለብዙዎች እንዲደርስ ደግሞ ሼር እያደረጋችሁ ዛሬ የመጣሁበት ጉዳይ ሶሻል ሚዲያ ላይ ያለውን ጉዳይ ታውቁታላችሁ። ሁኔታው በዚህም በዛም ብሎ ቤት እናት ሀገር የሚነሳበት ጉዳይ ነው። በብዙ ስታዩት አሁን ላይ ያለው ሁኔታ አንዱ አንዱን ሲወቅስ አንዱን ሲወቅስ ነውና አንዳንዶቹ የታዘብኩትን ትንሽ ልበላችሁ። ማለትም አንድ ሚዲያ ላይ እንዳለ ሰው የኔንም ድርሻ መወጣት እፈልጋለሁ። ምክንያቱም በጎ ነገር ካልሰራን በጎ ነገር አይመጣም ብዬ አምናለሁ። ምክንያቱም ይሄ ለተረት ለአባባል ሳይሆን ትክክለኛም ስለሆነ ነው የምነግራችሁና ብዙ የምማርባቸው በአውሮፓም በአሜሪካ የሚኖሩ ጎበዝ ሴቶች አሉና እንደውም የእውነት ይህንን ነገር የምትከታተሉኝ ሰዎች ታውቋቸውም ሊሆን ይችላል አላውቅም፣ ግን የሆነ ቀን ስለነሱ ራሱ ባወራ ደስ ይለኛል። ምክንያቱም ሴት ለሴት ከዚህ በፊትም አንበረታታም ሰፖርት አንደራረግም ብያችሁ ነበር አይደለ? ግን ከማየው ነገር ነው የምነግራችሁ። ሰው እድገቱን ይመስላል። ከዛ ደግሞ ሲወጣ በትምህርት ቤት፣ በጎረቤት፣ በጓደኛ፣ በማህበረሰቡ ነው ያደግነው አይደል? በየትኛውም ቦታ ብናድግ፣ በየትኛውም ከተማ ብንወለድ ኢትዮጵያውያን አስተዳደጋችን ተመሳሳይ ነው። አሁን ያለው ግን ፈጽሞ ልዩነት አለው። ነገር ግን ከዛም አንጻር ባህል ሃይማኖታቸውን በጠበቀ በትምህርታቸው፣ በህይወታቸው፣ በትዳር፣ በልጆች አስተዳደግ በብዙ መንገድ የመጡበትን በጥሩ ሁኔታ በማስረዳት ስራ ላይ በስራቸው ሁኔታ፣ በኑሯቸው፣ በቤታቸው፣ በፋሽኑ በብዙ መንገድ ሰርተው ጠንከር ያሉ ሴቶች ለብዙዎች አስተማሪ የሆኑ ሴቶች አሉ፣ አስተማሪ የሆኑ ወንዶች አሉ። ግን በጥቂቱ እኔ ከማውቃቸውም አሉና እኔ በሚገርም ሁኔታ አሁን ላይ በማየው የሚዲያ ጫጫታ በጎ ነገር ከመስራት ይልቅ ወደ ጥፋቱ እናመዝናለን። ግን እነሱን ሳይ ደግሞ ውይ ተመስገን ኢትዮጵያ ተስፋ አላት እላለሁ። ምክንያቱም ምን ይላሉ መሰላችሁ ትልልቅ ሰዎች፣ ሴት ልጅ በጣም አብዝታ ሀላል የሆነ ብልግናን፣ ስድብን፣ ይሄ አላስፈላጊ ነገር ሲበዛ እንደ ሀገር እየፈረሰች ነው ይላሉ። ምክንያቱም ሴት ሀገር ናት፣ እናት ናት፣ ቤተሰብ ናት፣ ጓደኛ ናት፣ እናት ናት፣ እህት ናት። የብዙ መገለጫዎች ነን አይደል እኛ ሴቶች። ስለዚህ በብዙ እኔ ማድነቅም ማይም መማር የምፈልግ እንደ ሴትነቴ ከሴቶች ስለሆነ እኔ ካየሁት የሴቶችን ጥንካሬ ነው ማወራችሁ እንጂ የኔ ጠንካራ ሴት እናቴ ናት። ከዛ ደግሞ ወደ ሚዲያው ስመጣላችሁ ነው በሚዲያ ላይ በስራቸው በህይወታቸው ጫና ፈጥረው ለብዙዎች የሚያስተምሩ ሴቶች ስላሉ እነሱን በጣም ነው ማደንቃቸው ማከብራቸው። ነገር ግን አሁን ላይ ይህን ወሬ ያነሳውበት ምክንያቴ ህይወት በጎ ነገር ስትሰሩ በምን ምላሽ እንደምሰጣቸው አታውቁም። አንዳንዶችን ደግሞ ስታዩዋቸው ሶሻል ሚዲያው ላይ ሆነው በውጭ ሀገርም እዚህ ኢትዮጵያ የሚኖሩም አንዳንዶቹ ወደ ሚዲያ ስትመጡ ያው ትተቻላችሁ፣ እናንተም ትማራላችሁ። ያም ሰው እየተማረ ህይወት ይቀጥላል እንጂ ሁሉም እኔ ያነሳሁት ሀሳብ ለሁሉም ይስማማል ማለት አይደለም። የሆነ ሰው ያነሳው ሀሳብም ለሆነ ሰው ብቻ ይመቻል ማለት አይደለም። የሚመቻችሁን ትወስዳላችሁ፣ ማይመቻችሁን ትተዋላችሁ ነው። ነገር ግን እንደ ሰው ያስተምራል፣ ያሳድጋል ወይም ደግሞ ለህይወት ጥሩ ለውጥ ያመጣል የምትሏቸውን ሰዎች እንደ ምሳሌ ትጠቅሳላችሁ አይደል? እንደዛም ሆኖ ግን ብዙ እኛ ሀገር ላይ እንደምታዩት ኢትዮጵያውያን የተባልን በጠቅላላ ዘር፣ ብሔር፣ ሃይማኖት ከፋፍለን አንዳንዶቹ በማር ተለውሶ ጥሩ ጣፋጭ አንደበት አላቸው። እንዲህ ብሎ እኮ እንደዚህ ምናምን ብለው ይሄ አሳምረው ምናምን፣ ግን ዞረው ብሔር ሃይማኖት ምናምን የሆነ ውስጥ ናቸው። አንዳንዶቹ ደግሞ እላፊ፣ ተሳዳቢ፣ አስቀያሚ የትኛውንም ከተማ ማይወክሉ ግን ሁሉንም እኔ ያውቃለሁ፣ እኔ እሳደባለሁ፣ እኔ ገዳይ ነኝ፣ እኔ ቆራጭ ነኝ፣ እኔ ፈላጭ ነኝ ብለው ደግሞ ብዙ ነገር ስትሉ ትሰማላችሁ። ግን ያም ሆነ ይሄ እንደ ህዝብ የሚጠቅመን አንድ የሚያደርግን ነገር በመስራት ጥሩ ነገር አድርገን ለልጆቻችንም ለራሳችንም የሚጠቅም ነገር ላይ ፎከስ ብናደርግ ደስ ይላል። ግን ደግሞ ካልተቻለ እንኳን ዝም ማለትም ትልቅ ነገር ነው። እውነት ወጦ እንደዚህ ነው እንደዛ ነው ማለት። አሁን እኔ ከታዘብኩት ደግሞ ልንገራችሁ፣ የሆኑ ሰዎች ሚዲያ ላይ ያሉ ናቸው፣ ግን የሚሰሩት ጥሩም መጥፎም አይደለም። ነገር ግን ያው ሚዲያው ላይ አሉ፣ በስድቡም ይሁን በሀሜቱም በምንም የምታውቋቸው ሰዎች ሊሆኑ ይችላሉ። ግን
በሰብአዊ እርዳታ ሰሞኑን በተደረገው እንደምታውቁት ሕጻጽ ላይና ደብረ ብርሃን ላይ ደብረ ብርሃን ቆይቷል፣ ግን አልፎ አልፎ ጥየቃ ቢኖረውም ብዙ ትኩረት ሳይሰጠው ግን ወገኖቻችን በችግር ላይ እየኖሩ ነው። አሁን መፍትሄ የለውም። ያው ግን ብንጠይቃቸው ተብሎ የሆነ ንቅናቄ ተጀምሯል። ሕጻጽ ላይ የደረሰው ችግር፣ ረሃብ፣ መከራ ታውቁታላችሁ። በዛም አለ በዚህ በጦርነት የመጣ በመፈናቀል በብዙ ችግሮች የመጣ ነገር ነው። እንደ ህዝብ ሁሉም ህዝብ ተረባርቦ ሕጻጽ ላይ ያሉትን መድረስ ያለበት እንዲደርስ ተደርጓል። ሌላው ደግሞ ያው እንግዲህ የኢትዮጵያ መንግስት ማድረግ ያለበትን ያደርጋል ብለን ተስፋ እናደርጋለን። ግን እንደ ሰው የታዘባችሁት ወይ ደግሞ እንደ ሰው ሰብአዊ እርዳታ ሲባል የሆነ ሰው ታሞ ተቸግሮ በረሃብ እየሞተ እየተሰቃየ እያያችሁ ምንም ችግር የለውም ያገዘ ያግዘው ብላችሁ የምታልፉት ነገር አይደለም። ሃይማኖትን ብሔር የሚመርጥ ነገር አይደለም። ሁሉም ሰው እኩል የእርዳታ እጁን ዘርግቷል። ያን ስል አማራውም፣ ትግሬውም፣ ኦሮሞም እኩል ነው ያዘነው፣ የተከፋው፣ የረዳም ያገዘም። አንዳንዶቹ ግን ምንድነው ያየሁት በሚገርም ሁኔታ ውጭ ሀገር ያልኳችሁ ሴቶች፣ እነዚህ እማርባቸዋለሁ ያልኳችሁ ሴቶች ልባቸው ተነክቶ እኛ ማድረግ ያለብን እናደርጋለን ብለው ብዙ ነገር ሲሉ ሚዲያው ላይ ማይቻለሁ። አንዳንዶቹ እኔን እርዳታ አግዙ የምትሉኝ እኔን ስትሰድቡኝ፣ እኔን ስታሰቃዩኝ እኮ ነበረ። እንዴት ነው ሰብአዊ ድጋፍ ማደርገው እንዴት ምናምን ሲሉ ሰማሁና አዘንኩ። ምን ያክል የሰውነት ወይም ሰው የመሆናችን ነገር እንዳበቃለት ይሄ ያለ አይደለም ማለት የሆነ ሰው ተርቦ እየሞተ ነው ተብላችሁ አስቡት። እንዴ እኔን ሰድበው ነበረ እንዴት እረዳለሁ ወይ ደግሞ እንዴት አግዛለሁ ምን አገባኝ ሲባል መስማት እንደ ኢትዮጵያውያን እንደ ሀበሻ በሞቴ በስላሴ ብላችሁ ካልበላችሁ ካልጠጣችሁ ወይም ደግሞ የሆነ ነገር እንኳን ሆኖ በታሪክ ሳትበሉ ሳትጠጡ አትወጣም ወይም ደግሞ ሳትበይ ሳትጠጪ ውሃ እንኳን ጠጪ ወይም ደግሞ ውሃ ብለሽ ሄደሽ ወተት ወይም እርጎ ምንጠጣበት ሀገራችን እዛ ማህበረሰብ ውስጥ እንደወጣ ሰው ስታስቡት በጣም ያሳዝናል። በእውነት እኔ ገረመኝ። ኢትዮጵያውያን ሁነን ሀበሾች ሁነን ያደግንበት ማህበረሰብ ማንነት ባህላችን አለ። ተውት ሌላውን ነገር ግን እንደ ሰው እንዴት ይሄንን እንደዚህ ተብሎ በኩራት ይነገራል? እኔ ብቻዬን ቁሜ ስሰደብ፣ እኔ ብቻዬን ቁሜ እንዲህ ስባል፣ እንደዚህ የት ነበራችሁ? እንዴት አሁን አግዢ ትሉኛላችሁ? ምናምን አዘንኩ። እውነት ግርም ብሎኝ እንደዚህም ይቻላል እንዲህ አልኩኝ። ምክንያቱም ሰው ተርቦ እየሞተ ነው ተብላችሁ እናንተ የሆነ ሚዲያ ላይ መጣችሁ በራሳችሁ ችግር ተተቸን ብላችሁ አይ ሰው አላግዝም ስትሉ አስቡት። እንደ ሀበሻ እኔ በቃ አላቅም ምን እንደምል አላቅምና በተለይ ደግሞ በአንድም ሆነ በሌላ የትኛውም ክልል ላይ ያለ ህዝብ እንግዳ ተቀባይ ማህበረሰብ ነው። ማን ምን እንደሆነ እንኳን አይጠይቅም። ሄዳችሁ እናንተ ለጉዳያችሁ ሄዳችሁ እንኳን ስለተቀበሏችሁ ብቻ ደስ ብሏቸው የሚያስተናግዱ ያለውን ላይ ከሚችለው በላይ አድርጎ የሚቀበልን ህዝብ ተጎድቶ ነው ተቸግሮ ነው እንድረስለት ተብላችሁ እንደዚህ አይነት መልስ ስትመልሱ አስቡት። ሚዲያ ላይ ተቀምጣችሁ ግን ኢትዮጵያዊ ነኝ እንትና ነኝ እንትን ነኝ ስትሉ ኢትዮጵያ ማለት እኮ አፈሩ ተራራው ድንጋዩ አይደለም፣ ህዝቡ ነው። ህዝብ ደግሞ ማንነት ነው። የወጣንበት የማህበረሰብ ችግር ደግሞ አብረን የመካፈል ግዴታ አለብን ኢትዮጵያዊ ነን እስካልን ድረስ። አሜሪካም ኑሪ፣ አውሮፓ፣ ዱባይም ኑሪ፣ አረብ ሀገርም የትም ዓለም ላይ ብንሆን እንኳን ኢትዮጵያዊ ነኝ እስካልን ድረስ ኢትዮጵያ እንዳደገ ማህበረሰብ የሁላችንም ኃላፊነት ነው ብዬ አምናለሁ። ወይም ደግሞ ግዴታ አይደለም። ፈጣሪ በሚችለው ያለው የሌለውም ተረባርቦ በጸሎትም በገንዘብም በጉልበትም በልብስም በቁሳቁስም በብዙ ነገር ተባብሮ ማገዝ እየተቻለ እኛ ኢትዮጵያውያን አንድ ሁነን ብዙ ማህበረሰብን ማገዝ አይደለም ለአፍሪካውያን መድረስ ምንችል ነን። ግን ራሳችን ይሄው በየሚዲያው ጸብ ነው፣ በየቦታው ጸብ፣ ጭቅጭቅ ነገር እንዲህ ነን በቃ።
ሚዲያ ላይ ስላችሁ የነበረው ከዚህ በፊት አንድ ሚዲያ ላይ እንዳለ ሰው የኔም ኃላፊነት ነው ብዬ ስለማምን ይሄንን ማወራው። ይሄ እኔን ሰድባችሁ ነው ማላግዘው እንደዚህ ስትሉኝ የት ነበራችሁ ወዴት ነበራችሁ? ያን ምስኪን ማህበረሰብ ቲክቶክ ወይ ፌስቡክ ወይ ዩቲዩብ እንኳን ምን እንደሆነ ማያቅ ማህበረሰብ ስትሄዱ ውሃ ብላችሁት ወተት የሚያቀርብን ማህበረሰብ ውሃ ብላችሁ ትርጉም ወይም ደግሞ ምግብ አቅርቦ በሞቴ ብሎ የሚመግብን ማህበረሰብ ወይም ደግሞ እኮ ካልተቻለ ዝምም ይባላል፣ ግዴታ አይደለም። ሰው የሚችለውን ነው የሚያደርገው። ግን እኔ እኮ እንደዚህ ብላችሁኝ እንደዛ ተብዬ ምናምን እኔ አዘንኩ። እውነት እንደ ማህበረሰብ የት እየሄድን ነው? እንደ ሀበሻ የት እየደረስን ነው? ማስተዋሉን ይስጠን። እውነት እኔ በጣም አዘንኩ። ለዚህ ማህበረሰብ እንኳን ያለንን የሌለንን ነገር እንኳን ብናደርግ ለነሱ ያንሳል እንጂ አይበዛም። በእውነት ፈጣሪ ልቦና ይስጠን እና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ጻፉ፣ ሼር አድርጉት ለብዙዎች እንዲደርስ። ስለምትከታተሉኝ አመሰግናለሁ። በሌላ ፕሮግራም እስክንገናኝ ቻው።